ያጠባችሁ ምናምን እዚህ ቆይታ ነው። እኔ ያው ማታ ማምሻ እንመጣለን ስላልኩ ሰላም ሳልልክ አላድርም ብዬ ነው። ይቅርታ አረበሽኳችሁማ። አይ ችግር የለውም መምጣት ካረበሽንም፣ ግን ብቻ በዚህ ሰዓት ትመጣላችሁ እያላችሁ ልጁ መልሰዋለሁ ስላልክ ትወስደዋለች ስላልክ ከዛ ደግሞ አንተ ጋር መተን እናመሻለን ብለናል ነበር። እሷ ደግሞ ከስራ ስትወጣ ደወለችልኝና አብረን መጣን። በዚህ ሰዓት ወጣሽው? አርፍደሽ ነበር ነው ዛሬ? አዎ ዛሬ ትንሽ አስመሽቶኝ ነበር። ለዛ ነው እንዴ? ብደውልልህ ጥሩ ነበር እንዴ? አይ ችግር የለውም መምጣትሽ እኮ ምንም የረበሸኝ ነገር የለም። አይ መሸ እኮ በጣም አብሽ መሸ በጣም ደህና ነው ልጁ? ደህና ነው። እኔ ምልክ በቃ ነው ያለው። ከዚህ በላይ ደሪ ያልፋችሁ ይገኛል። ውጭ ይዤው ልሄድ ከዚህ በላይ ደሪ ምናምን ያልኩት ደሪት እሱን የተሻትይም ሩታ እሱን የተሻትይም የት ከፈለግሽም ምን ትችያለሽ? ይዤው ነው የሚሄደው። አንደኛ ሩታ እየሰማሽ ነው? ሰዓቱ እየሄደ ነው ያለው። እሱን የተሻትይም እያልኩሽ ነው። ምን ከፈለግሽ አንድ ብቻሽን ምን ትችያለሽ? ለምን ልጁን ይዤው ነው የሚሄደው? ምን ችግር አለ? በቃ እስከ ሰዓት ድረስ ቆየ። ብዙ ሰዓት ብዙ ደቂቃ ታለፈ። ከመጣ ሩታ እየሰማሽ ነው? ይኸውልህ በቃ ብዙ ነገር አወራን እኮ። ምንድነው እንደ አዲስ ሌላ ሀሳብ የምታነሳው? ብዙ ነገር አወራን አይደል? ተረጂኝ ምናምን አልከኝ። እሺ አልኩኝ። ያው ተውኩልህ ለስንት ቀን በሙሉ አይደል እኮ። ምን ችግር የለውም እኮ ጠዋት መምጣት ትችያለሽ። በቃ አሁን የት ትችያለሽ? ጠዋት መምጣት ትችያለሽ። አንሄድም ልጁንም አላስቀምጠውም። ለምን አልሄድም ስለ እዚህ ማደር ፈልጋለሁ እያልኩ አይደለም። ደሪ ስላልከኝ አላድርም። ልጁን ይዤ ነው ሄድ የምፈልገው እኮ። ልጁ እንዳያለቅስ ነው እዚህ ደሪ ያልኩሽ እንጂ ሌላ ነገር አስቤ እንዳልሆነ በደንብ ታውቂያለሽ አይደል? በቃ አሁን ወሌላ ነገር ውስጥ አንግባ። ግን ይዤው ልሂድ። ሩታ ነገ ትወስጂዋለሽ ያልኩሽ ብርድ ይመታዋል። አንደኛ ሰዓት ሄዷል። በቃ እንዴ ከፈለግሽ እኔ እዚህ ወንበር ላይ ቁጭ ብዬ ማድረግ እችላለሁ። እዚህ መተኛት ትችያለሽ ብዬሻለሁ እኮ። ለምን አብረሽ ወይ ልጁን ይዛው ትሄዳለች ነበር አይደል? ይልከን እኮ እኔማ ልጁን ይዛው ትሄዳለች። ደግሞ ልጁን ለዛሬ አብሮኝ እንዲያደር አስፈቅዳታለሁ ነበር እኮ ያልከው እኮ። አሁን እኮ እንደምሰማው ከሆነ አብረሽኝ ደሪ እያልካት ነው አይደል? ነው አብረሽኝ ደሪ አይደለም ሄርሜላ፣ እንደዛ ሳይሆን እያልኳት ያለው። ለምንድን ነው አብሬ ካላድርም ምናምን የምትለው? ለምንድን ነው በሌላ ነገር እየወሰድሽው ነው እንዴ ሄርሜላ? ነው እዚሁ ማደር ለህፃኑ በዚህ ብርድ ከምትወጪ እዚሁ ደሪ ከፈለግሽ እኔ እዚሁ ወንበር ላይ መተኛት እችላለሁ ነው እያልኳት የነበረው ነው አይደለም? ሩታ ተናገሪያ ነው ወይ ሌላ ነገር እንትን ብያለሁኝ? ሌላ ነገር አስቤ ነው ደሪ ያልኩሽ። ለምንድን ነው የምናገረው እኮ? ሌላ ነገር አስቤ ነው ደሪ ያልኩሽ። ማስረዳት አይጠበቅብኝም። ነገር ግዴታ የለብኝም። እንዴ ለምን ነገር አሰብክም አላሰብክም እኔ ምንም የሚመለከተኝ ነገር የለም እዚህ ጉዳይ ውስጥ። እኔ አሁን ልጄ ልወስድ ብቻ ነው የመጣሁት። ነጋግረንበት ነው አይደል? እንደዚህ ነው ውስጥ የገባነው ነው። ስለዚህ ለምን ሌላ ርዕስ ውስጥ እንግባ እኮ? ሌላ ርዕስ ውስጥ እኮ አይደለም። በቃ አሁን ኦልሬዲ እኮ ለዚህ ትሆነዋል ሩታ። አንዳንድ ነገሮችን ለመረዳት ሞክሪያ። ለሰዓት እየሄደ ነው ያለው እንዴ? ብዙ አማራጭ ሰጠሁሽ። አንድ እዚህ ሆኜ እኔ እዚህ ጋር መተኛት እንችላለሁ። ችግር የለብኝም። አሁን 6 ሰዓት ሲሆን ነበር እኮ መነጋገር ያለባችሁ አይደል? እንዴ አብሽ ነው እኮ ማለቴ ልጁ እሷ በዚህ ሀሳብ እዚህ የማደር ሀሳብ ካሌላት ይሄን ያህል እስከ 6 ሰዓት የምታመሹበት ምንም ጉዳይ አለ ብዬ አላስብም። ልጄ ነው ማረበስ ስላልፈልኩ ነው ተኝቶ ነበር። አሁን ስለተነሳ ይዤው ልሂድ። እሺ ለታነሽ ይሄው እንደዛ ነው ሀሳቧ። እውነት ልዑል ተኝቶ ነው እስከ 6 ሰዓት ድረስ ያመሻችሁት? አዎ ተኝቶ ነበረ። የሆነ ሰዓት ደግሞ እኔ አልነበርኩኝ፣ ወጥቼ ነበር። እሷ ልጁን ስትቀበለኝ እኔ ወጣሁኝ አንዳንድ እቃዎች ልገዛ ማለት ነው። ከዛ እስከመመጣ ድረስ ተኝቶ ነበር። አሁን ቅርብ ሰዓት ነው የተነሳው። አሁን እንደውም 5 ሰዓት ነው 4 ሰዓት ተኩል። ከዛ ላይቡላ ገብቼ ነበር ዩቲዩብ ላይ ማለት ነው። ላይቡ ሲያስቸግረኝ ነው የወጣሁት ማለት ነው እንጂ ሌላ ነገር ምን ተፈጥሮ አይደለም። ለማንኛውም ሩታ ከዚህ ሰዓት በኋላ መውሰድ ስለማትችይ ከቻልሽ ሂጂ በቃ ሩታ። እኔ ካለሽ ደግሞ እዚህ ወደ ታዲያ በቃ እኔ እኮ ምንም አማራጭ እየሰጠሁሽ ነው ያለሁት።
እንደዚህ ወርድ ከመረጭ አልቀበልህም። ለምን? ምክንያቱ ምንድነው? በቃ ዛሬ ድረስ ቆየ። እኔ ካላ ሀሳብ ልስጣችሁ አብርሃም። እሷ አሁን መሽቷል። ልጁን እዛው ከወጣች ምናልባት ብርድ ሊመታው ይችላል። እሷ እዚህ ልጇን ይዛት ተኛ። አንተ ሌላ ሩም ያዝና ሌላ ቦታ ተኛ። በቃ እኛም እንሄዳለን ምናምን ወደ ቤት እንጂ አብራችሁ ማደር ማለት ያው እሷ ካልፈለገች ብዬ ነው። እሺ ምንም አስቤ አይደለም። አብርሃም ማደር ካልፈለገች እንደዛ ማድረግ ትችላለች። ኦኬ እንደዛ ነው የምፈልገው። እኔ ጥዬ እንደወጣ ነው የፈለግሽው? እኔ ልጄን ቤት የመውሰድ ነው አላማዬ። ምንም ትለኛ አላማ የለኝም እኮ ነው እያልኩሽ ያለሁት። አልገባሽም? አሁን ያመጣቸው አማራጭ እንትን አይልሽም? ይሄንን ሩም አንቺና ልዑል ደሩ፣ እኔ መውጣት እችላለሁ፣ ችግር የለብኝም እያልኩሽ ስትወጣ ግን እዚህም አይደለም። እሺ ሌላ ቦታ መኪና ይዣለሁ፣ እንሄዳለን። ሌላ ቦታ ሩም ትይዛለህ። ሩታ በጣም ፍላጎት የኔ ፍላጎት በጣም ግልጽ እኮ ይሄንን አማራጭ አመጣችልሽ እኮ በቃ እዚህ ሆኖኛ እኔ ሄድልሻለሁ። አያስፈልገኝም። ወደ ሌላ አማራጭ ውስጥ ለመግባት አይደለም ተስማምተን የመጣ ነው። ፕሊዝ ሌላ ነገር ውስጥ አንግባ፣ አንከራከር፣ አንጨቃጨቅ። በእናትህ እኔ ደክሞኛል። አትወድክኝ በእግዚአብሔር። ሶስተኛ አማራጭ መጥቶልሽ ሶስተኛ አማራጭን መጠቀም ካልቻልሽ ሩታ ሌላ ነገር ነው ማለት ነው የፈለግሽው። አንዳንድ ጊዜ የሰው ልጅ በጸባይ ሲያወራሽ በስነ ስርዓት ሲያወራሽ ለመረዳት እናንተ ሀሳብ እንትን ለማለት ሞክር። እኔ ምንም ነገር እንደማትልቅ በደንብ ታውቃለህ። ነገር ግን ማለት ነው ነገር ግን ማለት ነው የሰውን ሀሳብ አትቀበይም ምናምን አትበለኝ። 3 ቀን በሙሉ ልጄ ያለኝ ያደረው የትኛው አንተ ግን 3 ቀን በሙሉ እኔ ልጅ ቀፍ አሳድግ ምንም የማውቀው ታሪክ የለም። ገባ አምኜ ነው ትችልኝ የነበረው። ገባ አይደለ ሩታ? አሁንም እኮ ምንም የሆነ ነገር የለም። ስለዚህ እኔ ሌላ ነገር ለመፍጠር ፍላጎት ቢኖረኝ ኖሮ እንደዚህ አላደርግም ነበር። ታውቀኛለህ። አውቃለሁ። እሺ በስርዓት ያዘው፣ አንገቱን ያዘው፣ ወደ ኋላ ካለ ተቀጭዋለህ ልጁን። ስለዚህ አሁን የሚያስማማን ሀሳብ ያስባለሁ። ምንም የሚያስማማን ሀሳብ የለም። ነገር ግን ማለት ነው እኔ መጨቃጨቅ ስለደከመኝ ምንም ነገር ስለማልፈልግ ዛሬ ሄደር ችግር የለውም። ነገ ግን በጠዋት ነው የምወስደው። እሺ በጠዋት ለጠዋት ችግር ለነገው ችግር የለውም ብዬሻለሁ። ከዛ ውጭ አንድ ጭቅጭቅ አልፈልግም። በቃ ሰምተኛል አይደል? ምንም ነገር አልፈልግም። ምንም ጭቅጭቅ አልፈልግም። እስካሁን የሚያደርኩት ልጅ ስለተኛ ብቻ ነው አይደለም? ጨርሻለሁ። ግሬን አሳልፈኝ። ለሸኝሽ ነው ወይስ መኪና ይዤ ነው? ችግር የለም። ደህና አደርልኝ። ቻው። ደህና 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 ነው። እራት በልታለሽ? ወጥቼ ነበርኩ። ወጥቼ ምናምን ነገር ስመለስ ተኝቶ ነበረ። ከዛ አልሄደችም ነበር እሷም ማለት ነው። እኛ እኮ መደወል ነበረብን ማለት ነው መጀመሪያ። ኤርሚ አይ ትሄዳለች የሚል ስላለን እኔ አላሰበኩማ። እንዴ ለምን ተደብኝ? ምን አልገሻል? ምናልባት ብዬ። ኧረ ምንም ያስደብርሽ ነገር የለም። እራት በልተሃል? እሺ እራት በልተሃል? እኔ አዎ በልቻለሁ። እሺ በዚህ ሰዓት እራት አለ እንዴ? ሰዓቱን አይተሽዋል? እናመጣለን። እናስመጣለን። አንተ ብቻ ከቦሌ እውነቴን እኮ ነው። ካልበላ ይመጣል። ኧረ በልቻለሁ። እኔ አልፈልግም ምንም ነገር አሁን ማለት ነው። እኔና ልጄ ለጥ ማለት ብቻ ነው ማለት ላስተኛልህ ወይስ ታስተኛለህ? ማስተኛት ትችያለሽ? ሞክርልክ። የኔ ፍቅር ልክ እንዴት እንደሚል ሽሽ ይያል ያፍራል ባይዘው ሞክር የምር አይታለሽ እንዴ አላለ አይመለ ግን 6 ሰዓት አልመሸም ማለት ለኔ ሳይሆን እኔ ወደ መምጣት ሳይሆን ለሆነ ሰው አልመሸም። እዚህ 6 ሰዓት መቆየት አልገባኝ። 6 ሰዓት አሁን እኛ ስንመጣ አልመሸም አላልክም? መምሸቱ መጀመሪያ አልታወቀም ነው። ይሄን እንደዛ ሳይሆን ገጠመኛቸው እንደዚህ አሁን ያየሽው ነገር እንዲፈጠር ያደረገው እንጂ ምንም ነገር ነው አይደለም። ገጠመኝ ደግሞ አንዳንድ ጊዜ ይኖራል።